ተናድጄም በራሴ አንግል አሁን አንተ በአሁን አስረድተኛል። ጥሩ ተረድቻለሁ። በራሴ አንግል አስቤ ድንበር አልፌም ተናግሬያለሁ። እንደው ለአላህ ብለህ አፉ እንድትለኝ ማለት ነው። ችግር የለውም አብሽር። እኔ እዚህ ምድር ላይ ማንኛውም ሰው በእኔ ጉዳይ ላይ ድንበር ያለፈ ሰው ካለ የሰማም ይስማ ያልሰማም ማይስማ ይቅር ብየዋለሁ። ከአላህ ፊት በእኔ ስም ማንም ሰው እንዲጠየቅ አልፈልግም። ማንም ሰው ከአላህ ፊት በእኔ ስም እንዲጠየቅ አልፈልግም። ተደብቆም ሆነ በግልጽም በገሃድም ያማኝ እና በክፉ ያነሳኝም ሰው ካለ አምላኬ አላህ ሆይ ይቅር በለውና በአማኝ ልክ መልካምን ምንዳ ስጠው፣ ወደ አንተም አቅርበው። ለሰዎች የተደበቀን ሐሰት የተደበቀውን እውነት ግለጥላቸው። እኔ ለሰዎች መልካምን የምመኘው እኔ በእኔ ምክንያት ከአላህ ፊት ሰው ቢጠየቅና ቢቀጣ ምን እጠቀማለሁ? እያየሁ ጀሃነም ውስጥ ገብተህ እኔን ስለተናገርክ ብትቀጣ እኔን ገነት ላይ ከፍ ያደርጋል። ስለዚህ ማንም ሰው ይሁን እኔ ይቅር ብያለሁ። ግን ያልገባው ማንኛውም ክርስቲያንም ይሁን የሌላ እምነት ተከታይም ይሁን በቃ ዓላማችን እውነት ላይ መድረስ ነው። የነብያትን መንገድ ማወቅ ይሁን ተው። ህይወት ነው፣ ህይወት ነው። በህይወት ላይ አትቀልዱ። ህይወታችሁን እድል አታድርጓት። ልክ አንድ እድል ተጠቅመህ ከባድ የሆነ ነገር ነው ልጆች። እናንተ ቀላል አድርጋችሁ ታዩታላችሁ አይደለም? ከባድ ነው። በሌላ ነገር ላይ በተሳሳቱ ችግር የለውም በምድራዊ ህይወት ላይ። ይሄ ግን ቀላል የህይወት ጉዳይ ነው። እነ አብርሃም እነ ይስሐቅ እነ ያዕቆብ ዝም ብለው በከንቱ አይደለም እዚህ ቆይተው አስተምረው የሄዱት። ያን ሁሉ መስዋዕት የከፈሉበት በከንቱ አይደለም። አብርሃም እሳት ላይ ተወርሮበታል ለዚህ ለእውነት ሲባል። ዮናስ በአሳ ነባሪ ሆድ ውስጥ ተጥሎበታል። ዮሴፍ እስር ቤት ውስጥ ገብቶበታል። ኢየሱስ ወይንም ዒሳ አይሁዲዎች በእርሱን ለመግደል ለመስቀል እስከ ማሴር ደርሰውበታል። አምላክ አላህ ከእጃቸው ነጥቆ ባይወስደውም ብሎ በቀደሙት ነቢያቶች ላይ ብዙ መከራን አድርሰዋል። በነቢዩ ሰለላሁ ዐለይሂ ወሰለም ላይ አሳደዋቸዋል። የግድያ ሙከራን በርካታ አድርገውባቸዋል። ያ ሁሉ ዝም ብሎ በከንቱ ይመስላቸዋል? አምላክ ጸጥ ያላቸው ነቢያቶችን ያ ሁሉ መከራ እየደረሰባቸው የህይወት ጉዳይ ስለሆነ፣ ስለዚህ ቆም ብላችሁ አስቡ፣ ቆም ብላችሁ አስቡ። ሁላችንም አንዱን አምላክ የአብርሃም የይስሐቅ የያዕቆብን አምላክ እናምልክ ነው፣ ሌላ አይደለም። አላህ በቁርአን ላይ ሲናገር ቁል ያ አህለል ኪታብ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም ይላል። አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ። እናንተ አይሁዲዎችና ክርስቲያኖች ሆይ የመጽሐፉ ባለቤቶች እኛንም እናንተንም እኩል ወደሚያደርገን ንግግር ወደ አንዱ ንግግር ብቻ ነው። ያ ምንድን ነው? አንዱን አምላክ እንጂ በብቸኝነት እርሱን ብቻ እንጂ ሌላን ማንንም አናምልክ ወደሚል ንግግር ብቻ ጥራቸው። በእርሱ ላይ ማንንም አናገራበት። ገብታችኋል? ያ ነው። ቆም ብላችሁ አስቡ። ማንም ሰው በእኔ ላይ ወሰን ያለፈ ሰው ካለ አምላክ ያለ ሆይ አንተ ምስክር ነህ፣ እኔ ይቅር ብየዋለሁ። በእኔ ማንም ሰው የውመል ቂያማ ከአላህ ፊት ቆሞ እንዲጠየቅና እንዲቀጣ አልፈልግም። ከማ ቃል አልኢማም አሕመድ ብኑ ሐንበል። አሕመድ ብኑ ሐንበል መጨረሻ ህይወታቸው ላይ ምን አሉ? አምላክ ያለ ሆይ በእኔ ምክንያት አንተ ፊት ማንም ሰው ተጠያቂ እንዳይሆንብኝ አንተ ምስክር ሆነኝ፣ እነሆ ይቅር ብየዋለሁኝ፣ ይቅር ብየዋለሁ ብለው ተናግረዋል። ይቅር ብያለሁ ማንኛውም ሰው